የእግዚአብሔር የአምላካችን ስም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬም ስለ መጽናት በእግዚአብሔር ቃል እንመለከታለን። መጽናት ላይ በጣም አተኩራለሁ። ስሙ የተባረከ ይሁን። ስንጸና ነው የምንወርሰውና ስንጸና ነው የምንሻገረውና በዚህ ዘመን አለመጽናት በጣም በብዙ አለና መጽናት የእግዚአብሔር ባህሪ ነው። ጸንቶ የመውረስ በመጽሐፍ ቅዱስ አለ። ብዙ አባቶች የጸኑ ናቸው። ብዙ ምሳሌ የሚሆኑን ከመጽሐፍ ቅዱስ የምናነሳቸው ከአባታችን ከኢየሱስ ክርስቶስ ጀምሮ የወረሱ በብዛት የምንመለከታቸው ጸንተው የወረሱ ናቸው። ጸንተው የተሻገሩ ናቸው። ጸንተው ያገኙ ናቸው። ጸንተው ፈውሳቸውን የተቀበሉ፣ ጸንተው በረከታቸውን የተቀበሉ የጸኑ ናቸው። ስሙ የተባረከ ይሁን። እግዚአብሔር ስሙ የተባረከ ይሁን። በማቴዎስ ወንጌል ምዕራፍ 13 ላይ ኢየሱስ ክርስቶስ ስለ መጽናትና ስለ አለመጽናት ይናገራል። በእግዚአብሔር ቃል ላይ ስለ መጽናት፣ በእግዚአብሔር ቃል ላይ ስለ አለመጽናት። በእግዚአብሔር ቃል መጽናት ያስወርሳል። ስሙ የተባረከ ይሁን። እንመለከተዋለን ማቴዎስ 13ን። መጽናት አንድ ነገር የመቀበላችን ውጤት ነው። የጸኑ ሰዎች የተቀበሉ ሰዎች ናቸው። የጸኑ ሰዎች ያገኙ ሰዎች ናቸው። እግዚአብሔር ስሙ የተባረከ ይሁን። ዛሬም እንድንጸና፣ ዛሬም ስቲክ ማድረግ እንድንችል እግዚአብሔር መንፈሱን ያካፍለናል። ልባችንን መጽናት ላይ ይተክለዋል። ስሙ የተባረከ ይሁን። ቃሉ ላይ መጽናት ማለት መውረስ ማለት ነው። አዎ ዋጋ ያስከፍላል። አዎ ጊዜ ይወስዳል። አዎ ከእጃችን ያሉ ነገሮች ይወጡ ይመስላል። ልክ ነው። ግን በእግዚአብሔር አቆጣጠር አይደለም። ስትጸና እግዚአብሔር እየታመነብህ ነው። ስትጸና እግዚአብሔር እያሰፋህ ነው። ስትጸና እምነታችንን እምነታችንን እየጨመረ ነው እንጂ እያነሰ አይደለም። በእግዚአብሔር አቆጣጠር፣ በምድር አቆጣጠር አንድ ነገር ላይ ስቲክ ማድረግ ጊዜ የሚበላ፣ ወቅት የሚበላ፣ እድሜ የሚበላ፣ ገንዘብ የሚያልቅ ብለው ይነግሩናል። ግን አይደለም። በእግዚአብሔር አቆጣጠር መስፋት ነው። በእግዚአብሔር አቆጣጠር መተለቅ ነው። በእግዚአብሔር አቆጣጠር ለሌላ የልብ ስፋት፣ ለሌላ የእግዚአብሔር እይታ ሌላ ነው። ስሙ የተባረከ ይሁን። ስለ መጽናት ከማቴዎስ 13 ጀምረን እንመለከታለን። እግዚአብሔር የተባረከ ይሁን። በማቴዎስ 13 ስለ ጸኑና ስላልጸኑ ሰዎች ኢየሱስ ክርስቶስ ይነግረናል። እግዚአብሔር ስሙ የተባረከ ይሁን። ከ1 እስከ 9 ያለውን እንመለከታለን። በዚያኑ ቀን ኢየሱስ ከቤት ወጥቶ በባህሩ ዳር አጠገብ ተቀመጠ። ብዙ ሕዝብም ስለከበበው በባህሩ ዳር ትቷቸው ጀልባ ላይ ወጥቶ ተቀመጠ። ብዙ ነገሮች በምሳሌ እንዲህ ሲል ነገራቸው። አንድ ገበሬ ዘር ሊዘራ ወጣ። ሲዘራም ሳለ አንዳንዱ ዘር በመንገድ ዳር ወደቀ። ወፎች መጥተው ለቅመው በሉት። አንዳንዱ ዘር አፈሩ ስስ በሆነ ድንጋያማ መሬት ላይ ወደቀ። አፈሩ ስስ ስለሆነም ፈጥኖ በቀለ። ነገር ግን ፀሐይ ሲመታው ጠወለገ፣ ስር ባለመስደዱ ደረቀ። አንዳንዱ ዘር በእሾህ መካከል ወደቀ። እሾኩም አደገ፣ ቡቃያውን አንቆ አስቀረው። ሌላው ዘር ደግሞ በጥሩ መሬት ላይ የወደቀ ፍሬ አፈራ። አንዳንዱ 100፣ አንዳንዱ 60፣ አንዳንዱ 30 ፍሬ ሰጠ። ሰሚ ያለው ጆሮ ይስማ። የጸናና ያልጸና እግዚአብሔር ስሙ ይባረክ። የጸና 30፣ 60፣ 90 እየጨመረ የሚሄድ ፍሬ አፈራ። በእግዚአብሔር ቃል ላይ የጸና እግዚአብሔር የተናገረው ኢየሱስ ክርስቶስ የተናገረውን ቃል የጸና እሱ ቃል ላይ ስቲክ ያደረገ እሱን ቃል ያላስነካ እሱን ቃል ያላስወሰደ ሰው ያፈራል ይላል ኢየሱስ ክርስቶስ። ሰው አይደለም የተናገረው። ኢየሱስ ክርስቶስ በምድር በነበረበት ዘመን ከአንደበቱ ተሳስቶ የወጣ ቃል አይደለም። ይሄ እውነተኛ የሆነ ቃል ነው። ስለዚህ ዛሬም እኔም በመልእክቴ የምነግረው እንጽና፣ ስቲክ እናድርግ። በቃሉ ምክንያት መከራ ይደርሳል። በቃሉ ምክንያት ስደት ይደርሳል። በቃሉ ምክንያት ፈተና ይደርሳል። በቃሉ ምክንያት ግፊቶች ይደርሳሉ። አዎ፣ ግን ይሄንን ሁሉ የተሻገረ ይሄንን ሁሉ ያመለጠ ቃሉን እንዳይወሰድ ያላስነካ ከቃሉ ጋር ስቲክ ያደረገ ኢየሱስ ክርስቶስ ይነግረናል። 30 ፍሬያማነት የናንተ ነው ይለናል። ከማንም ሰው ነው ያለው። ልብ እንበል፣ ልብ እናድርግ። ነቢያት አላለም፣ ግራ አላለም፣ ቀኝ አላለም። ከማንም ሰው በቃሉ ምክንያት ነው ያለው። እግዚአብሔር ስሙ የተባረከ ይሁን። እዛው 13 ከ18 ጀምሮ ስለዚህ ቃል ያብራራላቸዋል ለደቀ መዛሙርቶች። የቃሉን ፍቺ
ይነግራቸዋል። እግዚአብሔር ስሙ የተባረከ ይሁን። በመጽናት እንቀበላለን፣ በመጽናት እንወርሳለን፣ በመጽናት ፍሬያማ እንሆናለን። ፍሬያማነት ያለው ፍሬያማ ነኝ ስላለን አይደለም። ስቲክ ዘ ወርድ በልባችን የገባ እስከ ዛሬ በልባችን ውስጥ የተቀመጠ ስናነብ፣ ስንሰማ፣ ስንጸልይ በስልካችን በምንም ይሁን የእግዚአብሔር ቃል የገባ አለ። ያንን ቃል ያላስወሰደ ሰው፣ ያንን ቃል ያላስነካ ሰው፣ ያንን ቃል እስቲክ አድርጎ የያዘ ሰው ይለናል ኢየሱስ ክርስቶስ ፍሬያማ ነህ ይለናል። እግዚአብሔር ስሙ የተባረከ ይሁን። ዓመቱ የፍሬያማ ነው። ወቅቱ የፍሬያማ ነው። ፍሬያማ ስትሆን አይደለም እንደዚህ ይሄ አይደለም። ሮንግ ነው ይሄ አይደለም። ነፍስ ደስ እንዲላት የተሰራ ነው አይደለም። ፕሪንሲፕሉ ይሄ አይደለም። ፕሪንሲፕሉ የሚነግረን ኢየሱስ ክርስቶስ ቃሌ ላይ እስቲክ አድርጉ፣ ከቃሌ ጋር ተጣበቁ፣ ከቃሌ ጋር አንድ ሁኑ፣ በቃሌን አታስወስዱ፣ ከቃሌ ጋር ተሰፉ ነው የሚለን። ከቃሌ ጋር ህብረት አድርጉ ነው የሚለን። ቃሌን ከልባችሁ ከነፍሳችሁ አታስወስዱ ነው የሚለን። ያላስወሰደው ፍሬያማ ይሆናል ነው ያለን። ስሙ የተባረከ ይሁን። ፍቺውን ይነግረናል። እንደዚህ ይለናል። እንግዲህ የዘሪው ምሳሌ ስሙ ተናግረዋል። አሁን ሊተነትነው ነው። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር መንግስት ቃል ሰምቶ ከማያስተውል ከማንኛውም ሰው ልብ ውስጥ ክፉ መጥቶ የተዘራውን ዘር ምን ይላል? ይነጥቃል። የእግዚአብሔር መንግስት ቃል አለው። የእግዚአብሔር መንግስት ኢየሱስ ነው። ቃል ኢየሱስ ክርስቶስ ተናግሮታል። ቃሉ የእግዚአብሔር መንግስት ደርሳናለች። የእግዚአብሔር መንግስት ተገልጣልናለች። የእግዚአብሔር መንግስት መልእክቱ ደርሶናል። ይህንንም ቃል ያላስወሰደ የሚያስተውል ሰው ይለናል። ማስተዋል አለብን። በህይወታችን በመውጣታችን በመግባታችን በማስተዋል መመላለስ መቻል አለብን። ማስተዋል ማለት የእግዚአብሔርን ቃል አለማስነካት ማለት ነው። ማስተዋል ማለት በልባችን በውስጣችን የተዘራ ዘር የእግዚአብሔር ቃል አለ። ያንን ቃል አለማስነካት፣ ያንን ቃል አለማስወሰድ ነው ማስተዋል ማለት። ማስተዋላችን ሲጎል ማስተዋል ይጎሏል እንላለን አይደል? አንዳንድ ሰዎችን ማስተዋላችን ሲጎል፣ አሁን ለምሳሌ የእግዚአብሔር ቃል ይነግረናል፣ ኃጢአትን ይነግረናል። ኃጢአት የሆነውንና ኃጢአት ያልሆነውን ለምሳሌ ያህል ወንድምን ማማት ኃጢአት ነው ይለናል። እግዚአብሔር እጠየፈዋለሁ ይላል። ነፍሴ ትጠየፈዋለች ይለናል። ቁጭ ብለን ስናማ የእግዚአብሔር ቃል ከልባችን እየተወሰደ ነው። ክፉ መጥቶ እየወሰደው ነው ማለት ይሄ ነው ትርጉሙ እንጂ መጥቶ ዝም ብሎ ውስድ አይደለም። እኛ ስንተገብርለት፣ ለኃጢአት ግራውንድ ስንሰጠው፣ ኃጢአትን ስንሰራ፣ ኃጢአትን ስናደርግ ክፉ መጥቶ ያንን ቃል ይወስደዋል። ብናውጀው ዋጋ የለውም ማለት ነው። ባዶ ነን ማለት ነው። ውስጣችን የለም ማለት ነው። ውስጣችን ሳይኖርማ ወጅ ምንም አይሰራም። መዘሞት ኃጢአት ነው ያለን ስንዘሙት ውስጣችን የተቀመጠው የቅድስና ቃል ክፉ መጥቶ ወሰደው ማለት ነው። ክፉ መጥቶ ሸፈነው ማለት ነው። ስለዚህ ብናውጅ ብንጸልይ አይሰራም። ቃሉ ኦልሬዲ ተወስዷል። ቃሉ እንዳይወሰድ ኃጢአት ነው የሚለውን ኃጢአት ነው ብለን እንጽና። ቃሉ አይደግፈንም ብለን እንጽና። ሙስና ኃጢአት ነው። ሙስና እግዚአብሔር የማይከብርበት መንገድ ነው። አጭር የሆነ መንገድ ነው። ለኛ ያልተገባ መንገድ በብራችን ፈጸምነው ማለት ነው። የኃጢአት መንገድ ነው ማለት ነው። ስለዚህ በሙስና ከናወነ ነው፣ በሙስና ፈጽመ ነው እግዚአብሔር አከናወነልኝ ማለት አንችልም። የእግዚአብሔር ቃል አይደግፈንም። ኦልሬዲ ከውስጣችን ተወስዷል። ኦልሬዲ ባዶ ነን ማለት ነው። የእግዚአብሔርን ቃል አናስወስድ። ማስተዋል ማለት ይሄ ነው። የእግዚአብሔር ቃል ምን ይላል? ላደርገው ስል፣ ነገሩን ልፈጽመው ስል፣ ነገሩን ላከናውነው ስል የእግዚአብሔር ቃል ይደግፈኛልን? የእግዚአብሔር ቃል ሰፖርት ያደርገኛልን? የእግዚአብሔር ቃል አይወቅሰኝምን? የእግዚአብሔር ቃል ይስማማል ከነገሩ ጋር? አየህ፣ ክፉ መጥቶ እንዳይወስድ የምንፈልግ ከሆነ ይሄንን ቃል በልባችን እንሰውረው፣ ሁል ጊዜ በልባችን እናስቀምጠው፣ ሁል ጊዜ እንዳይነካ ፕሮቴክት እናድርገው። ማስተዋል ማለት ይሄ ነው። የእግዚአብሔርን ቃል አለማስነካት ማለት ነው ማስተዋል ማለት። እግዚአብሔር ስሙ የተባረከ ይሁን። ሁለተኛውን ፍቺ ደግሞ ያስቀምጥልናል። ቁጥር 20 በድንጋያማ መሬት ላይ የተዘራው ዘር ቃሉን ሰምቶ ወዲያውኑ በደስታ የሚቀበለውን ሰው ይመስላል። ቃል ሰምቷል፣ በደስታ ተቀብሎታል። ሀፒ በቃ ቸርች ውስጥ ወጥ እናደርገዋለን። ፊት ሆነን በቃ ግብግብ እንላለን። አዎ የእግዚአብሔር ቃል አሜን። ኮኔክት አይኮን በቃ የለም እንደኛ የለም። በቃ ምስቅልቅሉ እናወጣዋለን። ቸርቹን በደስታ እንቀበለዋለን። ኮኔክት አደረኩኝ፣ ቃሉ የኔ፣ ይሄማ ቃል የኔ ነው፣ በቃ ኮኔክት የኔ ነው በቃ ብለን ድብልቅልቁን እናወጣለን።
ከዛ በኋላ እንደዚህ ይለናል፣ ነገር ግን ስር መስደድ ባለመቻሉ ምክንያት ብዙ አይቆይም። እንደዛ ተንፈራፍረን የተቀበልነው ቃል ስር መስደድ መቻል አለበት። የሚፈትን ይመጣል፣ ፈታኙ ይመጣል። ቃሉ እውነት ባንተ ህይወት ይሰራል፣ ቃሉ እውነት አታስነካም ወይ ብሎ ፈታኙ ይመጣል። እቻለም ትፈትናለች። ሰው ይፈትናል፣ ሁኔታ ይፈትናል፣ ወቅት ይፈትናል፣ ገንዘብ ይፈትናል፣ እጥረት ይፈትናል፣ በሽታ ይፈትናል፣ አጋንንት ይፈትናል፣ ራሳችን ነፍሳችን ትፈትናለች። እስከ መቼ ትላለች? ፊት ተቀምጠን አሜን አሜን የፕሮግራም ጊዜ አሜን አሜን ብለን የተቀበልነው ቃል ስር ሰዷል ወይ? ስር ከሰደደ የሚወስደው የለም፣ የሚነቅለው የለም። ስር የሰደዱ ዛፎች አንድ ሰው ለብቻው ሊነቅለው አይችልም። ለምሳሌ በሀገራችን ረጃጅም ባህር ዛፎች፣ ረጃጅም ጽዶች አሉ። አንድ ሰው ለብቻው ሊነቅላቸው አይችልም። አንድ ሰው ጎትቶ ከመሬት ውስጥ ሊያወጣቸው አይችልም። ለምን? ስር ሰደዋል። ስር የሰደደ ነው። ልክ እንደዛው የእግዚአብሔር ቃል በእኛ ውስጥ ስር መስደድ መቻል አለበት። ዓለም ብትመጣ፣ ኃጢአት ቢመጣ፣ የተለያዩ ፈተናዎች ቢመጡ ሊነቅለው አይችልም፣ ሊያወጣው አይችልም። ለምን? ስር መስደድ መቻል ስላለበት። ስር የሰደደ ሰው አይነቀልም። ስር የሰደደ ሰው በማንኛውም ፈተና ግራ የሚጋባ አይደለም፣ የጸና ሰው ነው። መጽናት ማለት ያስወርሳል። መጽናት ማለት ፍሬያማ ያደርገናል። ፍሬያማነት ያለው መጽናት ውስጥ ነው። ስለተንጫጫን አይደለም። ጉባኤ ውስጥ ዋይ ዋይ ስላልን ግራ ቀኝ በቃ እንደው ይሄ ጉባኤ በመንፈስ የተቀጣጠለ ነው አይደለም። እንደ ወጣ ይጀምራል ፈተናው። ፕሮግራሙ አልቆ ተዘጋግቶ ብር ተሰብስቦ ምን ብሎ ካለቀ በኋላ አንድ እግርህ ከቸርች እንደወጣች መፈተን ይጀምራል። ቴስት ማድረግ ይጀምራል። ኢየሱስ ክርስቶስን ፈታኙ መጥቶ እንደፈተነው አንተም በእምነት ምክንያት ትፈተናለህ። በቃሉ ምክንያት ትፈተናለህ። ቃሉ ምን ይላል? ይፈትናል። ማላብራድ ያላብሮ እግዚአብሔር መጽናትን ያደርግልን። ቃሉ ጋር ስቲክ ማድረግ ይሆንልን። ቃሉ ጋር መንፈስ አለ፣ ያንን መንፈስ ማግኘት ይሆንልን። አየህ፣ መንፈሱን ስለማናገኘው ነው ስቲክ የማናደርገው። መንፈሱን ስናገኘው፣ የቃሉን መንፈስ ስናገኘው፣ ቃሉን ስቲክ ስናደርግ፣ ከቃሉ ጋር ሜዲቴት ስናደርግ፣ ቃሉን ስናመነዥግ፣ ቃሉን ስንበላ መንፈሱን እናገኘዋለን። የሚያጸናውን መንፈስ፣ የሚያስችለውን መንፈስ፣ የሚያበረታውን መንፈስ፣ እንዳንነቀል፣ እንዳንወሰድ፣ እንዳንሸወድ የሚያደርገውን መንፈስ ቅዱስን እና አጻፊውን እናገኘዋለን። አጽፏቸዋል አባቶችን፣ ያጻፋቸውን መንፈስ እናገኘዋለን። መንፈሱን ካላገኘን ግን ዝም ብለን በቃ ተጫዋጫን ተደማምቀን ላበላብ ሆነን በቃ የዛሬ ማቃሉ ብለን ግን ህይወታችን ባዶ የሆነ፣ ዘመናችን ባዶ የሆነ፣ አገልግሎታችን ባዶ የሆነ፣ መውጣት መግባታችን ባዶ የሆነ እንዳንሆን መጽናት ይሆነልን። መጽናት ያስወርሳል። መጽናት ያሻግራል። ስሙ የተባረከ ይሁን። በቃሉ ምክንያት መከራ ወይንም ስደት ሲመጣ ወዲያውኑ ይሰናከላል። በቃሉ ምክንያት መከራ ስደት ሲመጣ ይሰናከላል። አሁን ለምሳሌ ስለ ዮሴፍ እንመለከታለን። ስለ ዮሴፍ ስንመለከት እንደዚህ ይለናል የእግዚአብሔር ቃል መዝሙር 105 መዝሙር 105 ስለ ዮሴፍ በሚገርም ሁኔታ ያስረዳናል። እግዚአብሔር ስሙ የተባረከ ይሁን። ቁጥር 18 ላይ እንደዚህ ይለናል። እግዚአብሔር ስሙ የተባረከ ይሁን። በምድሪቱ ላይ ቁጥር ከ16 ጀምሮ እስቲ እናንብበው። በምድሪቱ ላይ ራብን ጠራ፣ የምግብ አቅርቦት ሁሉ አቋረጠ። በባርነት የተሸጠው ሰው ዮሴፍን ከነሱ አስቀድሞ ላከ። እግሮቹ በእግር ብረት ተላላጡ፣ በአንገቱም የብረት ማነቆ ገባ። የተነገረው ቃል ሃሌሉያ! ለዮሴፍ የተነገረው ቃል ማላብራባንያ ማላብሮቶሲከ እስኪፈጸምለት ሜሌብ የእግዚአብሔር ቃል ምን አለው? ፈተነው። ማሊብራዶ ሳኪላ ብራዶ እግዚአብሔር በህልም ይነግረናል። እግዚአብሔር ራእይ ያሳየናል። እግዚአብሔር በመሪዎቻችን ትንቢት ይነግረናል። ቃል ይነግረናል። ትሆናለህ። በዚህ ወጥቶ ብዙ ትንቢቶች አሉ። ዮሴፍ የተመለከተው ህልም አለ። ነዶ የታሰረ አለ 11 ነዶ የታሰረ፣ ድንገት የኔ ነዶ ቆመች፣ ሌሎቹ ነዶ ሰገዱ አለ። በዙሪያ ለኔ ነዶ ሰገዱ አለ። ደስ አይልም ሲነገር? ደስ አይልም? ራእዩን ሲመለከተው
በጣም ደስ ይላል። አንተም ራእይ ስትመለከት፣ አንቺም ራእይ ስትመለከች፣ እኔም ራእይ ስመለከት፣ እግዚአብሔር ራእይ ሲያሳየን በጣም ደስ ይላል፣ በጣም ደስ ይላል። ነገር ግን የእግዚአብሔር ቃል እስኪፈጸምለት ድረስ ምን አለው? ፈተነው። ሜሌቨንተኪር ዳቦር አየህ፣ የእግዚአብሔር ቃል እንዳይሆን የእግዚአብሔር ቃል ወደዚህ ምድር ስጋ እንዳይለብስ በብዙ ትፈተናለህ። ህይወት ይፈትናል፣ ኑሮ ይፈትናል፣ ትዳር ይፈትናል፣ ልጆች ይፈትኑሃል፣ ኪስህ ይፈትናል፣ አገር ይፈትናል፣ አጋንንት ይፈትናል። ከምንም በላይ ነፍስህ ትፈትንሃለች። ዮሴፍ ተፈትኗል። ስለዚህ የእግዚአብሔር ቃል ምን ይላል? ይፈትንሃል። እስከሚሆን አካል እስከሚለብስ ድረስ የእግዚአብሔር ቃል ምን ይላል? ይፈትናል። የእግዚአብሔር ቃል ፈተነው። ማላብራዲያላ ቦሮስ ቀጥሎ ምን ተመለከተ ዮሴፍ? ኮከቦች ሲሰግዱ አባቱ ተናገረው። እኔ እናቴ ወንድሞቼ ልንሰግድል ነው ወይ? ሜሌ ብራዶ ሰኪራ ዮሴፍ ሲመለከት በጣም ደስተኛ ነው። ነገር ግን ወደ ፈተናው ገባ። የእግዚአብሔር ቃል ምን አለው? ፈተነው። በሴት ይፈተናል፣ በእስር ቤት ይፈተናል፣ በኑሮ ይፈተናል፣ በከፍታ ይፈተናል፣ በዝቅታ የፈተናው የተለያየ ነው። ኢየሱስ ክርስቶስ ቅድም እንደተናገረን ሜሌቫን ኢየሱስ ክርስቶስ ምን አለን? ቅድም እንደዚህ ያለ አይደል? ኢየሱስ ክርስቶስ ቅድም ሲናገረን በቃሉ ምክንያት መከራ ወይንም ስደት ሲመጣ መከራው ስደቱ ፊቱን ቀይሮ ይመጣል። የከፍታ መከራ አለ፣ የዝቅታ መከራ አለ። በሴት መፈተን አለ፣ በወንድ መፈተን አለ፣ በገንዘብ መፈተን አለ፣ በኃጢአት መፈተን አለ፣ በስጋ መፈተን አለ፣ በመንፈስ መፈተን አለ። ቃሉ ምን ይላል? ፈተነው እስኪሆን ድረስ። ዮሴፍ ግን ቃሉን ስቲክ አድርጎ የያዘ ነው። አንድ ድሪም አለው ዮሴፍ። ነዶ ሲሰግድለት ተመልክቷል። በቃ ያ ነገር መሆን አለበት። ቃሉን አላስነካም። አጭር መንገድ አልሄደም። ኮከቦች ይሰግዱልኛል። በምድር ያሉ ምርጥ ኮከብ የሚባሉት እስራኤል ነች። እስራኤል ይሰግድልኛል አለ። ስሙ ይባረክ። ሰገደለት። ዮሴፍ ታዲያ በዘመኑ 30 አላፈራም፣ 60 አላፈራም፣ 100 አላፈራም፣ 90 አላፈራም፣ አፍርተዋል። እኛም ፍሬያማ ህይወት እንዲሆነን ከእግዚአብሔር ቃል ጋር ስቲክ እናድርግ። የእግዚአብሔር ቃል ነው ፍሬያማ የሚያደርገን። መጫወጫው አይደለም፣ ፕሮግራም ማሞቅ አይደለም። ትንቢት ሲመጣ በጣም ደስ ይላል። ትንቢት ከመጣ በኋላ ግን ፈተና አለ ወንድሞቼ። ያ ትንቢት አካል እንዳይለብስ የተለያዩ ነገሮች መነሳት ይጀምራሉ። ወጀብ ይነሳል፣ መከራ ይነሳል፣ ስደት ይነሳል። ፊታቸውን ይቀያየሩ። በአባቶች ዘመን አንገት የመታረድ ፈተና ሊሆን ይችላል። በእኛ ዘመን ደግሞ ነፍስን የሚፈትን፣ ስጋህን የሚፈትን፣ ማንነትን የሚፈትን፣ ስብህናን የሚፈትን ዝቅ ማለት እንደ ዮሴፍ ከከፍታ ቦታ ላይ ዝቅ ወደ እስር ቤት ትልቅ አስተዳዳሪ የነበርክ ዝቅ ማለት ፈተና ቃሉ ይሆናል ብሎ የመታመን እግዚአብሔር ስሙ ይባረክ። እንደ ዮሴፍ ያድርገን፣ መንፈሱን ያካፍለን፣ የጸኑ ሰዎች ያድርገን፣ የበረቱ ሰዎች ያድርገን። የእግዚአብሔር ቃል ከዓይናችን ላይ አይወሰድ። ዓይናችን ላይ ብዙ ነገር ቀኖች ይገባሉ፣ ግን የእግዚአብሔር ቃል ዓይናችን ላይ አይሂድ። የተነገረን ትንቢት አለ፣ የተነገረን ፕሮፌሲ አለ። ያ አካል እንዲለብስ ከእግዚአብሔር ቃል ጋር ስቲክ እናድርግ። ከእግዚአብሔር ቃል ጋር ስቲክ መጣበቅ። ናይጄሪያኖች እንደዚህ ያሉ ፓስተር ክሪስ ቸርች ነው መሰለኝ እንደዚህ የሚባለው ስቲክ ዘ ወርድ ዩ ዊል ቢካም ባክ አ ቴስቲሞኒ። ከቃሉ ጋር ተጣበቅ። ብቻህን አትመለስም፣ ባዶህን አትመለስም፣ ኤምፒቲ የሆነህ አትመለስም። በቴስቲሞኒ ትመለሳለህ። ከምን ጋር? ከቃሉ ጋር ተጣበቅ። እንደ እግዚአብሔር ቃል ከእግዚአብሔር ቃል ጋር መሰፋት ይሆንልን። እግዚአብሔር የተባረከ ይሁን። ቁጥር 22 እንደዚህ አለ፣ በእሾህ መካከል የተዘራው ዘር ቃሉን ሰምቶ ለዚህ ዓለም በመጨነቅ በብልጽግና ሐሳብ በመታለል ታንቆ ያላፈራውን ሰው ይመስላል። ምንም ማድረግ አይቻልም። ኢየሱስ ክርስቶስ ቃሉን አሳልፎ ሰጥቶናል። ቃሉ ላይ ስቲክ ካረክ ፍሬያማ ነህ። በቃሉ ምክንያት ስደት ይነሳል። አዎ ስደት ይነሳል። ወጀብ ይነሳል። አዎ ከቤተሰብህ ሊጀምር ይችላል። ከቸርችህ ሊጀምር ይችላል። ከአካባቢህ ሊጀምር ይችላል። ግን ኢየሱስ ክርስቶስ ተናገረ። በእሾህ መካከል የተዘራውን ዘር ቃሉን ሰምቶ በእሾህ መካከል ሲለን ነገር ሁሉ እሾክ ነው ወንድሜ። እሾክ ማለት የሚወጋ ነው። እየተከታተለ የሚወጋ ያስታውሳል። ጊዜ ያስታውሳል። እሾክ ነው። ሁኔታ እሾክ ነው። አካባቢ እሾክ ነው። በደንብ እየወጋ ያስታውሳል። እንዳትወጣ ይጠቀጥቃል። ግን ከእሾክ ውስጥ የሚወጡ ሰዎች አሉ።
እሾኩን ፈነቃቅለው የወጡ ሰዎች አሉ። ዮሴፍ ፈነቃቅለው ወጥቷል። አዳም የወደቀ ሰው ነው። አዳም ሄዶ ያልጸና ሰው ነው። እሾክ የበዛበት ሰው ነው። እሾኩን ማለፍ አልቻለም። አዳም ሊጸና አልቻለም። የተሰጠውን ኪዳን ተላለፈ። የተሰጠውን ኪዳን አለፈ። ረቅጦት ሄደ። የውድቀት ምክንያት ሆነ። ኢየሱስ ደግሞ እሾኮቹን ሁሉ ያለፈ፣ ዮሴፍ እሾኮቹን ሁሉ ያለፈ፣ ፒተር እሾኮቹን ሁሉ ያለፈ፣ እኔም አንተም አንቺም እንድናልፍ እግዚአብሔር ይፈልጋል። በምን? በቃሉ። በሆይሆይታ አይደለም፣ በጫጫታ አይደለም፣ በዛ ምስቅልቅል አይደለም። ፕሪንሲፕሉ ይሄ ነው። ፕሪንሲፕሉ ከእግዚአብሔር ቃል ጋር መሰፋት ነው። ከእግዚአብሔር ቃል ጋር አታች መሆን ነው። የእግዚአብሔርን ቃል ሽፍን አድርጎ መያዝ ነው። እንደ እግዚአብሔር ቃል መጽናት ይሆንልን። የሚነቅሉን ነገሮች አሉ፣ የሚወስዱን ነገሮች አሉ፣ በቃ ተስፋ የሚያስቆርጡን ነገሮች አሉ፣ በቃኝ ብለን የምንወጣባቸው ነገሮች አሉ። ኖ እሾኮቹን እያራገፍን እሾኮቹን እየጣልን የሚወጉን ቀን በቀን የሚወጉን እሾኮቹን እያራገፍን ሰንጥቀን በእሾክ መሃል እያመመንም እየቧጠጠንም ቢሆን መውጣት ይሆንልን። ለምን? ፍሬያማነታችን ያለው የዛኔ ነው፣ ማለፍ ስንችል ነው። በእሾህ መካከል የተዘራውን ዘር ቃሉን ሰምቶ ለዚህ ዓለም በመጨነቅ በብልጽግና ሐሳብ በመታለል ይሄ ምንም ድርድር የሌለው ነገር ነው። በብልጽግና ብዙ ሰዎች ተታለዋል። ብዙ ሰዎች ቀባታቸውን ጥለዋል። ብዙ ሰዎች ለብልጽግና ሲሉ፣ ብዙ ሰዎች ለመበልጸግ ሲሉ የትላንትና መንገዳቸውን አስረከበዋል። ሄደው መጽናት አልቻሉም። ሄደው መሻገር አልቻሉም። የጸኑ ሰዎች ግን ተሻግረዋል። የጸኑ ሰዎች ግን ወርሰዋል። ኖህ ብልጽግናን አላሰበም። ኖህ አጭር መንገዷን አላሰበም። ኖህ ሰው እንደሚደሰተው መደሰትን አላሰበም። እስከ መጨረሻው የሄደ ሰው ነው። የኖህ መንገድ ዋጋ ያስከፍላል። የስ ግን ኖህ 30 60 90 100 ፍሬ አፍርቷል። በጣም አፍርቷል። መንገዱን እስቲክ አድርጎ ስለሄደ፣ መንገዱን ጸንቶ ስለጠበቀ፣ የተነገረውን የእግዚአብሔር ቃል የተነገረውን ራእይ የመጣለትን ህልም እስከ መጨረሻው ፈጽሞታል። እዚህ ዓለም ልትነቅለው ትችል ነበር፣ ግን ከቃሉ ጋር ተጣብቋል። ኖህ ከቃሉ ጋር ስቲክ ሆኗል። ኖህ ከቃሉ ጋር እንጣበቅ። ኖህን እስከ ዛሬ እናነሳዋለን። ኢየሱስን እናነሳዋለን። ያለፉን አባቶች እናነሳቸዋለን። ከእስራኤል ብዙ ሚሊዮን ህዝብ ወጣ፣ ብዙ ሺህ ህዝብ ወጣ። ግን ወደ ተስፋይቷ ምድር የገቡት ከአዲሱ ትውልድ ጋር 2 ሰዎች ናቸው። ከቃሉ ጋር የተጣበቁ፣ ከቃሉ ጋር ስቲክ ያደረጉ ኢያሱና ካሌብ። የኢያሱና የካሌብ መንፈስ በላይ ላይ እንዲመጣ በጣም ጥሩ፣ ግን ይፈትንሃል። ግን የተስፋይቱ ምድር ልትገባ ስትል ብዙ ፈተናዎች፣ ከጎንህ ያሉ አባቶች፣ ከጎንህ ያሉ ትላልቆች፣ ከጎንህ ያሉ ቀዳማዮች ያስተዋል፣ ይናገሩሃል፣ ይሰድቡሃል፣ አንችልም ይሉሃል። የእግዚአብሔር ቃል እንደማይችል ይነግሩሃል። የእግዚአብሔር ቃል እንደማያከናውን፣ የእግዚአብሔር ቃል እንደማያስወርስ፣ ለምን ትልልቆች ስለሆኑ ተሰሚነት ስላላቸው ይነግሩሃል። ኖ አይደለም። ካሌብና ኢያሱ በቃሉ ላይ የጸኑ ናቸው። በህጉ ላይ የጸኑ ናቸው። ህጉን የተማመኑ ናቸው። ስለዚህ ዛሬም እኔ የምናገረው ነገር ምንድን ነው? በእግዚአብሔር ቃል ላይ መጽናት። ሰው አይተን አንጽና። ሰው የሆነ ሰዓት ላይ ይሸረሸራል። አገልጋይ የሆነ ሰዓት ላይ ይሸረሸራል። አይቻለሁ እኔ በአይኔ። ለገንዘብ ሲሉ ዳይቨርት ሲያደርጉ፣ ለተለያየ ነገር ሐሳባቸውን ጥለው ሲሄዱ። ኖ ግን ለገንዘብ ሲል አይደለም፣ ለምንም ሲል አይደለም። ሐሳቡን ዳይቨርት አላደረገም፣ አልቀየረም። በዛው መንገድ ሄደ፣ ወረሰ። የተነገረውን ቃል ጨበጠ። የተነገረውን ቃል አገኘ። የተነገረው ቃል አሊብራዳላ ብራዶስ በምድር ላይ ማንም እስከማይኖር ድረስ፣ ኖህና ቤተሰቦቹ እስከሚቀሩ ድረስ ሆነ። ሜሌ ብራቫኒያ ማራ በእግዚአብሔር ቃል በእግዚአብሔር ቃል እንጽና። በእግዚአብሔር ቃል እንመልከት። በእግዚአብሔር ቃል ረጅም እንይ። በእግዚአብሔር ቃል ስቲክ እናድርግ። ቃሉ ነው መተማመኛችን። ቃሉ ነው እንዳንነቀል የሚያደርገን። ቃሉ ነው የሚያበረታን። ስሙ የተባረከ ይሁን። አዳም የወደቀ ሰው፣ አዳም ፌል ያደረገ ሰው፣ በቃሉ ያልጸና ያለ ሰው፣ በቃሉ ረጅም መሄድ ያልቻለ ሰው፣ በቃሉ ምክንያት ፈተና ሲመጣለት ፈተናውን መሻገር ያልቻለ። እኛስ እስከዛሬ ብዙ ወድቀን ሊሆን ይችላል። ከአሁን በኋላ ግን በቃ ከአሁን በኋላ ግን የሚችል ቃል አለ፣ የሚያስወርስ ቃል አለ። እኔ አይደለም የምችለው፣
አንተ አይደለም የምትችለው፣ አንቺ አይደለሽም የምትችዩ። የሚችለው የእግዚአብሔር ቃል ነው። የሚያጸናው የእግዚአብሔር ቃል ነው። ፈተናዎችን ሁሉ የሚያሳልፍ ይሄ የእግዚአብሔር ቃል ነው። ፈተና የፈለገ አፍጥጦ ቢመጣ ከዚህ ቃል በላይ አይደለም። ይሄ ቃል ይችለዋል። ይሄ ቃል ያሸንፈዋል። በዚህ በሕጉ ምክንያት የቻሉ አሉ፣ የጸኑ አሉ። እግዚአብሔር የተናገራቸው ቃል ማለት መሰላል የሆነላቸው፣ ጽናት የሆነላቸው፣ ምግብ የሆነላቸው፣ ኃይል የሆነላቸው አሉ። ይሄ ቃል አስወርሷቸዋል። ይሄ ቃል ዛሬም ፍሬያማነትን የምንፈልግ ከሆነ ኢየሱስ ክርስቶስ ተናግሯል። ከእግዚአብሔር መንግስት የመጣ ቃል ፕሮቴክት አድርግ፣ ከእግዚአብሔር መንግስት የተዘራብህ ውስጥ የገባ ቃል ጠብቀው ይለናል። ፍሬያማነታችን ያለው እዚህ ቃል ውስጥ ነው። ይሄ ቃል ነው። ኢየሱስ ክርስቶስ ነግሮናል፣ መልእክታት ላይ ነግሮናል። ስሙ የተባረከ ይሁን። ስለዚህ ዛሬም የምናገረው ነገር ምንድን ነው? ወደ እግዚአብሔር ቃል እንመለስ። ወደ እግዚአብሔር ቃል እንይ። ወደ እግዚአብሔር ቃል ዞር እንበል። መንፈስ አለው ውስጡ። መንፈሱን ስናገኘው አለቀ። ፈተናዎችን ሁሉ ማለፍ ይሆንልናል። ፈተናዎችን ሁሉ መሻገር ይሆንልናል። ይህንን ቃል ስር ሰደን የምናገኘው ምንድን ነው ከተባለ መንፈስ ቅዱስን ነው። ውስጡ ያለውን መንፈስ ነው። ያጻፋቸውን መንፈስ ነው። ኢየሱስን ነው የምናገኘው። የጸናውን ኢየሱስ፣ የቻለውን ኢየሱስ፣ የበረታውን ኢየሱስ፣ እቺን ዓለም ያሸነፈ ኢየሱስ፣ ስጋን ያሸነፈ ኢየሱስ፣ አካባቢውን ያሸነፈ ኢየሱስ እናገኘዋለን። የዛን መበረታት ይሆናል፣ ኃይል ይሆናል፣ አቅም ይሆናል፣ መሻገር ይሆናል፣ ፍሬያማነት ይሆናል። ፕሪንሲፕሉ ይሄ ነው እንጂ ፕሪንሲፕሉ ፍሬያማ ነኝ አይደለንም፣ አይደለሁም፣ ስለለፈለፍኩ አይደለሁም፣ ስለ ጸለይ አይደለሁም። በቃል ውስጥ ያለውን ፍሬያማነት ለማግኘት ይሄንን ቃል ስቲክ ማድረግ አለብኝ። ከቃሉ ጋር መሰፋት አለብኝ። ከቃሉ ጋር መጣበቅ አለብኝ። የዛኔ በምስክርነት እመለሳለሁ። የእግዚአብሔር ቃል አደረገልኝ፣ የእግዚአብሔር ቃል አስወረሰኝ፣ የእግዚአብሔር ቃል አይዋሽም ማለት እችላለሁ። ስሙ የተባረከ ይሁን። ዕብራውያን 11 እንመለከትና እንጨርሳለን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ዕብራውያን 11 እንመለከትና እንጨርሳለን። እግዚአብሔር ስሙ የተባረከ ይሁን። መጽናት ይሆንልን፣ መሻገር ይሆንልን። ሃሌሉያ። ዕብራውያን 11 ከቁጥር 1 እስከ 3 እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየው ነገር እውን መሆኑ የምንረዳበት ነው። አላየውም፣ ግን በእግዚአብሔር ቃል እወርሰዋለሁ። አልመለከተውም፣ አላየውም። ማየት፣ መመልከት፣ መዳሰስ ሳይንስ ናቸው። የኛ ደግሞ ህይወት መንፈሳዊ ህይወት ነው፣ እግዚአብሔራዊ ህይወት ነው። እምነት የማን ነው? እግዚአብሔር ነው። አላየውም፣ አልዳስሰውም፣ እንትን አልለውም፣ ግን በእግዚአብሔር ቃል አምናለሁ፣ ግን በእግዚአብሔር ቃል እወርሳለሁ፣ ግን በእግዚአብሔር ቃል ደርሳለሁ፣ ግን በእግዚአብሔር ቃል ነገሩ እጄ ይገባል። እምነት የማን ነው? የእግዚአብሔር ቃል ነው። እምነት የማን ነው? ኢየሱስ ነው። ያመንኩት የምንለው አውቀዋለሁ። ስሙ ይባረክ። ያመንኩት የሚቀያየር አይደለም። ወቅት አንዴ ከተናገረ የእግዚአብሔር ቃል ይሆናል። ውይ በቃ አይሆንም፣ በቃ አልችልም አይልም እግዚአብሔር። ከእግዚአብሔር ቃል ትንቢት ከተነገረ፣ ከእግዚአብሔር ቃል ወርድ ከወጣ አካል ይለብሳል። ስለዚህ የምናምነው ላይ እርግጠኛ እንሁን። የእግዚአብሔር ቃል ዘመናት ይቀያየራል እንጂ ይሆናል። ወቅት ይቀያየራል እንጂ ይሆናል። ሰዎች ይቀያየራሉ እንጂ ይሆናል። አካል መልበሱ አይቀርም። ስሙ የተባረከ ይሁን። እግዚአብሔር ለዘላለም የተባረከ ይሁን። 10:23 እንደዚህ ይለናል የእግዚአብሔር ቃል እዛው ዕብራውያን ላይ 10:23 ምን ይላል መሰላችሁ? የተስፋን ቃል የሰጠ ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ። አምኜ የምናገርለት ተስፋ አለ። እሱን ተስፋ አጥብቀን መያዝ። ስሙ የተባረከ ይሁን። ጽኑ ይለናል። አባቶች በመልእክቶች ጽኑ ይለናል። ወንድሞች በመልእክቶች ጽና ይለናል። አምነን ስለምንናገርለት ተስፋ እንጽና። 23 አይደል እንደዚህ የሚለው? የተስፋ ቃል የሰጠን ታማኝ ስለሆነ። የተስፋ ቃል ነው የሚሰጥህ። ትንቢት ማለት ወዲያውን የሚፈጸም አይደለም። የተስፋ ቃል ነው። የተስፋ ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን ምን እንበል? እንያዝ። አጥብቀን ምን እንበል? እስቲክ እናድርግ። እዛው ቁጥር 35 ላይ እዛው ዕብራውያን 10:23 አንብቤያለሁ። ቁጥር 35 ላይ እዛው
35 ላይ ምን እንደሚል ታውቃላችሁ? ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ። ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ። እሺ የእግዚአብሔር ፍቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። እኛ ግን አምነው ከሚድኑት ወገንን እንጂ ወደ ኋላ አፈግፍገው ከሚጠፉት አይደለንም ይነግረናል የዕብራውያን ጸሐፊ። ስቴክ ተጣበቁ፣ ተስፋ አትቁረጡ፣ በርቱ፣ እምነታችሁ ጽኑ፣ ባመናችሁት ላይ ጽኑ፣ በተነገራችሁ ቃል ላይ ጽኑ፣ በተሰጣችሁ ተስፋ ላይ ጽኑ። እምነታችሁ ይጽና፣ ነፍሳችሁ አትሸርሸር። የሚወስዱ ብዙ ነገሮች አሉ። እግዚአብሔር በሚጸና ሰው ይደሰታል። እግዚአብሔር ስቲክ በሚያደርግ ሰው ይደሰታል። እግዚአብሔር በሰጠው ተስፋ ላይ የሚቆም ሰው እግዚአብሔር በሚደሰታል በሚያምን ሰው ይለናል። ስሙ የተባረከ። ብዙ ጥቅሶች ማውጣት ይቻላል። ለዛሬ ግን ስለ መጽናት ይሄን ያልተናገር ያለው ስሙ የተባረከ ይሁን። የመጽናት መንፈስ በላያችን ላይ ይምጣ። እግዚአብሔር ሆይ ስምህ የተባረከ ይሁን። እግዚአብሔር ሆይ ዛሬም ከቃል የተነሳ መጽናት ስለሚሆንልን ከቃል የተነሳ የመጽናትን መንፈስ ስለምታካፍለን እናመሰግናለን። በእኛ ብርታት አንችልም፣ በእኛ ኃይል አንችልም፣ በእኛ አቅም አንችልም። የምንችለው ግን በቃልህ ነው። መጽናት ያለው በቃልህ ነው። መውረስ ያለው በቃልህ ነውና እናመሰግናለን። መጽናት ይሆንልን። አንታለን። ዓለም አያታልለን። በዙሪያችን ሰዎች ያሉ ሰዎች አያታልሉን። የማይለዋወጠው የእግዚአብሔርን ቃል አምነን መጸለይ ይሆንልን። አምነን መውረስ ይሆንልን። እንደ ካሌብና እንደ ኢያሱ መግባት ይሆንልን። እንደ ካሌብና እንደ ኢያሱ ጸንተን የተስፋይቱን ምድር እንደወረሱ እኛም የተነገረን ተስፋ የምንቀበል አድርገን የተነገረን ተስፋ የምንወርስ አድርገን መንፈስ ቅዱስ ስም የተባረከ ይሁን። ከሚጸኑ ሰዎች መካከል አድርገን ለትውልድ መመለስ ለትውልድ መጽናት አድርገን ከድካማችን ሁሉ በኢየሱስ ክርስቶስም አውጣን። ስም ይባረክ። እናመሰግናለን፣ እናከብርሃለን፣ ከፍ እናደርጋለን። ስም ይሄ ቃል 30 60 100 ፍሬያማ ስለሚያደርገን የተነገረ የትንቢት ቃል ስለምንወርስ በኢየሱስ ክርስቶስ ስም እናመሰግናለን። እንደ ቃልህ መጽናት ስለሚሆንልን እናመሰግናለን። ያለመነቀላችን ምክንያት ቃልህ ስለሚሆን እናመሰግናለን። በፍሬያማነት ህይወት ስለምትባርከን ከፍ እናደርጋለን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። መንፈስ ቅዱስ